የእግዚአብሔር ቃል ዝም ብሎ የሚነበነብ ፊክሽን አይደለም፣ የሚሰራ ቅባት አለበት፣ ሞገስ አለበት፣ ጸጋ አለው፣ ኃይል አለው። ውስጡ በጣም ብዙ ነገር መፍጠር ይችላል። ሰማይና ምድር እኮ የተፈጠረበት። ክብር ለኢየሱስ ይሁን። ስለዚህ በዚህ ጉጉት ውስጥ ሁኑና ስሙት። መጽሐፍ ቅዱስ እንደዚህ ይላል መዝሙር 147 ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል። ልባቸው የቆሰሉትን ደግሞ ይፈውሳል፣ ህመማቸውንም ይጠግናል ነው ይላል። ልባቸው የተሰበረውን ይጠግናል፣ ይፈውሳል፣ ቁስላቸውንም። እግዚአብሔር አምላክ ልባቸው የቆሰሉ ሰዎች አሉ። ሰዎች በተለያየ ምክንያት ልባቸው ይቆስላል። የልብ ቁስል ይገርማቸዋል። እንደ ስጋ እንደ ግንባር ምናምን ፊት ላይ እንደምታዩት እንደ ቡጉር ምናምን ይታያል። ልባቸው የቆሰለው ሰዎች እግዚአብሔር ይፈውሳቸው፣ ህመማቸውንም ምን ያደርጋል? ይጠግናል። የሰማይ አምላክ እግዚአብሔር ልባችሁ የተሰበረባችሁ ሰዎች እግዚአብሔር አምላክ ልባችሁን ይፈውሳል። የልብን ፈውስ እግዚአብሔር ያደርጋል። ብዙ ሰዎች አያዩትም። አሁን እኛ መካከል በዊልቸር የሚሄድ በቃሬዛ የሚመጣ ሰው ብናይ ሁላችንም አቴንሽናችን ወደዛ ነው የሚዞረው። ያ ሰው ምናልባት ተኝቶ እንቅልፍ ለጥ ብሎ ሊሆን ይችላል ያደረው። ልቡ የተሰበረ ሰው ግን ያለ እንቅልፍ እንድቹ ሲሰቃይ አድሮ ሊሆን ይችላል የመጣው። እግዚአብሔር ሰው እንደሚያይ እግዚአብሔር አያይ። እግዚአብሔር ልባቸው የተሰበሩትን ሰዎች ጠግናለሁ ያለ። የሰዎች ልብ መሰበር ማለት ምን ማለት ነው? የሰዎች ልብ መቁሰል ማለት ምን ማለት ነው? ፓስተር የሰዎች ልብ የተጎዳ ልብ ማለት ነው። በተለያየ ምክንያት የሰዎች ልብ ይጎዳል። በተለያየ ምክንያት በኃጢአት ይጎዳል፣ በሰዎች ንግግር ይጎዳል፣ በሰዎች ከተንኮል ይጎዳል፣ በብዙ መንገድ ይጎዳና የተጎዳ ሰው ማለት ድባቴ ውስጥ ያለ ማለት ነው። የተጎዳ ሰው ማለት ድብርት ውስጥ ያለ ማለት ነው። የተጎዳ ሰው ማለት የታመመ ሰው ማለት ነው። እላዩ ላይ ቁስል የለውም፣ መድኃኒት አናዝለትም፣ ሰዎችም አይዞ አይሉት። በተለያየ ምክንያት ልቡ ቆስሎ፣ ልቡ ደምቶ፣ ልቡ ተሰብሮ በሐዘን በድባቴ በድብርት ሰው ሊቀመጥ በቁዘማ ውስጥ ሊቀመጥ ይችላል። እነዚህ የተደበሩ ሰዎች ማንም አባከና የማይላቸው፣ ማንም የማያያቸው፣ ማንም የማይጎበኛቸው፣ ማንም ችግር ውስጥ ናቸው ብሎ የማያስባቸው ግን ቁስለት ያለባቸው፣ የልብ ቁስል ያለባቸው፣ የልብ ስብራት ያለባቸው፣ ማንም ችግር ውስጥ ናቸው ብሎ አያስባቸውም። ለምን መኪና ይነዳሉ? ለምን ቪላ ቤት ውስጥ ይገባሉ? ለምን ቆንጆ ለብሰው ያያቸዋል? ወይም ደግሞ ጥሩ ኑሮ ምናምን በሰውኛ የሚመስል ነገር ውስጥ ያሉ ግን ልባቸው ተሰብሯል። ማንም ዘልቆ ሊገባ የማይችልበት ጥልቅ ነው ልብ። እዛ ውስጥ ስብራት አለ። ለነሱ ብዙ ሰው አያዝንላቸው። አካባቢያቸው ሰዎች አይመለከቷቸውም። ቤተሰብ አይመለከታቸውም። ዘመድ አያያቸውም። ወላጆች አያዋቸውም። ሚስቶች አያዋቸውም። ባሎች አያዋቸውም። ልጆችም አያዩት። የልብ ስብራትና ቁስል የሚያየው አንድ ብቻ ነው። እሱም የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ይፈውሳል። ልባቸው የቆሰሉትን ሰዎች እግዚአብሔር ይፈውሳል። ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ የመጀመሪያ አገልግሎት ሲመጣ ክፍት አድርጎ መጽሐፉን ሲከፍት የተናገረው ይሄንን ነው። ኢሳይያስ 61 ላይ ያለውን ቃል አይደለም? ምንድን ነው የሚለው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ኢየሱስ ሲመጣ የመጀመሪያ ቤተ መቅደስ ገብቶ መጽሐፉን ጥቅልሉን ሲሰጡት ከፈተውና ምንድን ነው ያለው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል። ለድሆች የምስራች ሰብክላቸዋለሁ። ለድሆች ማንም ሊደርስላቸው የማይችል አቅም ለሌላቸው፣ በእግዚአብሔር ፊት መቆም ለማይችሉ፣ አንችልም ብለው ላሉ ሰዎች የምስራች ሰብክ ዘንድ የምስራች ድል ብስራት ነግራቸው ዘንድ ቀብቶኛል። እኔ የመጣሁት ለድሆች የምስራች ሰብክላቸው ዘንድ ነው። ለድሆች ጥግ ላሉ፣ ማንም ሊደርስላቸው የማይችል፣ ከተስፋው ቃል ርቀው ያሉ፣ አቅም የሌላቸው፣ ወደ መቅደስ መግባት የማይችሉ፣ እግዚአብሔር ጋር መምጣት የማይችሉ፣ ከእግዚአብሔር ጋር መገናኘት ለማይችሉ የምስራች ብዬ ሰብክ ዘንድ ቀብቶኝ። ይሄ ብቻ አይደለም፣ ልባቸው የተሰበረው
ልባቸው የተሰበረውን ጠግን ዘንድ። ኢየሱስ ሲመጣ የመጣው ልባቸው የተሰበሩትንም ሊጠግን ነው። ወንጌሉን ሊነግር የምስራች ሊናገር ተፈጽሟል ሊል ማንም የተጠማ ይምጣ ሊል የምስራች ሊል ምንም አያስፈልግም ሊል በነፃ ግብዣው ኑ ውሰዱ ሊል ድሆችን ከወደቁበት ሊያነሳ ከየመንገድ ስላችሁ ኑ ሊላቸው ኢየሱስ አቅም የሌላቸውን አቅም ሊሆን ይሄ ብቻ አይደለም ልባቸው ደግሞ የተሰበሩት ጠግን ዘንድ ኢየሱስ ዛሬ ጌታ ልብን ይጠግናል። ስንጥቃት ስብራት ጠግን ዘንድ ለተማረኩት ነፃ ተማረኩ ምርኮኛ ይሆናል። በምንድን ነው የተማረኩት? በሕግ ሥራ ተማርከዋል፣ በኃጢአት ተማርከዋል፣ በክፎች ተማርከዋል። አቅም ስለሌላቸው ባላባት ነን በሚሉ ጌቶቻቸው ተማርከዋል፣ ተሽጠዋል። ለነሱ የተማረኩትን ነፃነትን ለታሰሩትም መፈታትን እናገር ዘንድ እስራቸውን በጥሰው ዘንድ ምርኮኛ የሆኑትን ሰዎች ተማርከው ያሉትን ከምርኮ ነፃላው ኢየሱስ የመጣው ለዚህ ነው። የምስራች ኢየሱስ ለዓለም መድኃኒት ሊሆን መጥቷል። የምስራች ኢየሱስ ልባቸው ለተሰበረ ማንም ስብራታቸውን ለማያይላቸው፣ ማንም ቁስላቸውን ለማያይላቸው፣ ማንም ህመማቸውን ለማይመለከትላቸው፣ ማንም ዘልቆ ሊገባ የማይችልበት ጥልቅ ውስጥ ያለውን ስንጥቃቱን ሊደፍን ኢየሱስ ሊሰብር አይደለም፣ የተሰበሩትን ጠግን ዘንድ ለተማረኩት ነፃነት፣ ታሰሩት መፈታት እናገር ዘንድ ምን ብሎኛል? ልኮኛል። ኢየሱስ የመጣው ኢየሱስ የተላከው ለዚህ ነው። አጠገባቸው ያለውን ሰው ዞር በሉና ኢየሱስ የመጣል ለዚህ ነው። ሊፈውስህ መጥቷል በሉት። ነፃ ሊያወጣህ መጥቷል በሉት። ልብን የሚሰብር ብዙ ነገር አለ። ከብዙ ነገር መካከል ጥቂቶቹን ልንገራችሁ። ልብን የሚሰብረው መበለጥ፣ መቀደም። ባለፈው ሳምንት በሌላ ርዕስ ላይ አንስቼዋለሁ። እንደ ቃየል ቃየል እግዚአብሔር ጋር መስዋዕት ሊያቀርብ ሄዳችሁ ዘፍጥረት ምዕራፍ 4 ላይ ስታዩት እግዚአብሔር ጋር በሰላም ይኖር የነበረ ቃየል ከወንድሙ ጋር መስዋዕት ሊያቀርብ መጣና የተበለጠ መሰለ። ከወንድም ጋር መወዳደር አንድ ልብ የሚሰብር ጉዳይ ወገኖቼ፣ ልብን የሚሰብር ጉዳይ። ከእድሜ እኩዮቻችሁ መካከል እኩል አብራችሁ እኩል እድል ካገኛችሁት ሰው እኩል አንድ ክላስ የመማር እኩል አንድ አይነት እድል ማግኘት እኩል የተለያየ ሳይሆን አንድ አይነት ነገር አግኝታችሁ እኩል እድል ተሰጥቷችሁ በአንዱ መበለጥ አይገርምም? ልብ ይሰብራል። ልብን ያጨልማል። ልብን ጥቁር ያደርገዋል። ልብን ያሳምመዋል። መቀደም ወይም ደግሞ እንደ አሳፍ ጽድቅን ብላችሁ እውነትን ብላችሁ ይዛችሁ ስትኖሩ አጠገባችሁ ያሉ ሰዎች ሲበልጧችሁ መበለጥ ልብ ይሰብራል። ተበልጣችሁ ልባችሁ የተሰበረ ሰዎች አላችሁ። ከእድሜ እኩዮቻችሁ ጋር ተወዳድራችሁ ልባችሁ የተሰበረ፣ ልባችሁ የተሰነጠቀ፣ ልባችሁ የታመመ ምን እንደሆንኩኝ አላውቅም የምትሉት ህመም ድንገት ምንም ሳትሆኑ ድንገት ሆናችሁ ራሳችሁን ያገኛችሁ የወንድሞቻችሁን ስኬት፣ የእህቶቻችሁን ሙላት፣ የእህቶቻችሁና የወንድሞቻችሁ የተሻለ ነገር ማግኘት ድንገት ሳታቁት ልባችሁን እንክት አድርጎት ሰብሮት ምን እንደሆናችሁ ሳታቁ እያበዳችሁ ራሳችሁን አላገኛችሁም? እሱ የልብ ስብራት ነው። የልብ ስብራት ነው። ልብ ይሰበራል። በምን? በመበለጥ፣ በመቀደም። ሰዎች ነን ታውቃላችሁ። ሳናቅ ራሳችንን እያወዳደርን እናገኛለን። በተለይ ከኩዮቻችን፣ በተለይ ደግሞ ከአብሮ አደጎቻችን፣ ከእህት ከወንድሞቻችን ጋር እንወዳደርና በዚህ ምክንያት የተሰበራችሁ ሰዎች አላችሁ። አሳፍ እግዚአብሔርን ብሎ እየኖረ ራሱን ከኃጢአተኞች ጋር አወዳደር፣ ተቀድሞ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን አረማመዴ ሊወድቅ እርምጃዬ ሊሰናከል ጥቂት ቀረ።
ምን ነው ስትሉት በኃጢአተኞች ቀናው። የነሱ ኑሮ፣ ስኬታቸው፣ ህይወታቸው ይሄ አዲሱ መደበኛ ትርጉም ብናነበው በጣም ደስ ይለኛል። እናንብበው እስቲ እናንብበው በሉ። በቃ እናንብበው። ምን ይለናል? መዝሙር 73 አውጡ ከያዛችሁ። እግዚአብሔር ልባቸው ንጹሕ ለሆኑ ለእስራኤል እንዴት ቸር ነው። እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ። ምን ነው ስትሉት ክፉዎች ሲሳካላቸው አይቼ ይሰብራል። ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበረ። አሳፍ ዘማሪው ሆነው ቀንቼ ነበረ። አንዳች ጣር የለባቸውም። ሰውነታቸው ጤናማና የተደላደለ ነው። በሰዎች የሚደርሰው ጣጣ አይደርስባቸውም። እንደ ማንኛውም ሰው መከራ አያገኛቸው። ስለዚህ ትዕቢት የአንገት ጌጣቸው ነው። አመፅንም እንደ ልብስ ተጎናጽፈዋል። የሰባ ዓይናቸው ይጉረጠረጣል። ልባቸውም በከንቱ ሐሳብ ተሞልቶ ይፈሳል። በፌዝና በክፋት ይናገራሉ። ቀና ብለው በአመፅ ይዝታሉ። አፋቸውን በሰማይ ላይ ያላቅቃሉ። አንደበታቸውም ምድርን ያካልላል። ስለዚህ ሕዝብ ወደ እነርሱ ይነጉዳል። አየህ፣ ወደ እነሱ የሚነጉደውን ሕዝብ አይቼ ቀናው። ወደ ልቡ ውስጥ አደገኛ ነገር ከተተ። ቀናው። ሕዝቡ ወደ እነሱ ነው የሚጎርፈው። ሕዝቡ ወደ እነሱ ነው የሚሄደው። ውሃቸውንም በግፍ ይጠጣሉ። ለመሆኑ እግዚአብሔር እንዴት ያውቃል? በልዑልስ ዘንድ ዕውቀት አለ ይላሉ። እንግዲህ ክፉዎች ይህንን ይመስላሉ። ሁልጊዜ ግድ የለሽና ሀብት በሀብት ናቸው። ለካ ልቤን ንጹሕ ያደረግኩት በከንቱ ነው። አሁን ልቡን ምን አደረገው ማለት ነው? ሰነጠቀና ገባ ቆሻሻ። ንጹሕ ያደረግኩት በከንቱ ምኔ እጄንም በየዋህነት የታጠብኩት በከንቱ ኖሯል። ቀኑን ሙሉ ተሰቃየው፣ ጠዋትም ተቀጣሁ እያለ ይቀጥላል። ይሄ ሰውዬ ልቤን በከንቱ ያጽ። ልጄ ሆይ ልብህን ስጠኝ፣ ዓይኖች መንገዴን ይውደዱ ይላል። የሕይወት መውጫ በዚያ ነውና ደግሞ አጥብቀ ምንህን ጠብቅ ነው። ልብ ዛሬ እግዚአብሔር አጥብቀን የምንጠብቀው ልብ ይፈውሰዋል። እስቲ በደንብ አሜን በሉ። ልብ ይሰበራል። በምን ይሰበራል? በውድድር ይሰበራል። ተሰበረ። ትልቁ አሳፍ ዘማሪው ተሰበረ። ዝም ብዬ ነው በከንቱ ልቤን ታለ ጥሎ የነዚህ ሰዎችን ጉዳይ ምክንያቱም ከነሱ ጋር አወዳደረው ሕይወቱን። እኔ በከንቱ ነው አለ። እንደዚህ ብላችሁ ታውቃላችሁ? እሱ የልብ ስብራት ይባላል። የተቀደማችሁ ሲመስላችሁ፣ ሰዎች ጥለዋችሁ ሄዱ ሲመስላችሁ፣ የበታችነት ስሜት ሲሰማችሁ፣ የኋላ የቀራችሁ ሲመስላችሁ ልብ ይሰበራል። የጠበቅነው ሳይሆን ያልጠበቅነው ነገር በሕይወታችን ሲሆን ልብ ይሰበራል። ቃየል በሰላም ነው እንግዲህ እግዚአብሔር ጋር መጥቶ መስዋዕት ያቀረበው። ኤክስፔክት ያደረገው ነገር አልሆነለትም። አቤል ሄደ፣ እግዚአብሔር ተቀበለው፣ እሱን አልተቀበለውም። ተቀባይነት ማጣት ልብ ይሰበራል። ሰዎች ይቀበሉናል ብላችሁ ወጣችሁ፣ ሰዎች ሳይቀበሏችሁ ቀርተው ልባችሁ ተሰብሯል። ሰዎች ይወዱናል ብላችሁ ወጣችሁ፣ ሰዎች ጠልተዋችሁ ልባችሁ ተሰብሯል። የሰማይ አምላክ እግዚአብሔር ይወዳችኋል። አሜን። የተሰበረ ልብ የሚጠግነው የእግዚአብሔር ፍቅር ብቻ ነው ወንድሜ። ዛሬ የሚወዷችሁ የሚመስሏችሁ ሰዎች ነገ ጠላት ሆነው ሊነሱ ይችላሉ። የእናንተን ልብ የሚጠግነው የእግዚአብሔር ፍቅር ነው። ጌታ ይወድሻል። ሰዎች ጠልተዋችሁ ልባችሁ የተሰበራለ። ሰዎች ንቀዋችሁ ልባችሁ የተሰበራለ። ተቀባይነት አጣችሁ በጣም ዲስካሬጅ የሆናችሁ ሰዎች እመኑኝ፣ እኔን ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ተቀብሏችኋል። ጌታ ተቀብሏችኋል። በፍቅር ተቀብሏችኋል። ሰዎች አራክሰዋችኋል። ሰዎች ንቀዋችኋል። ከዚህ የተነሳ ስብርብር ብላችኋል። የተለያየ ነገር ገጥሟችሁ ቦታ አጣችሁ፣ ተቀባይነት አጣችሁ፣ ሞገስ አጣችሁ። ሰዎችን ጠርተው እናንተን ሲያንጓልሏችሁ፣ ሰዎች ለሰዎች ወንበር ሰጥተው ለእናንተ ፊት ሲነሷችሁ ልባችሁ ተሰብሯል። እመኑኝ፣ የሰራዊት ጌታ እግዚአብሔር ተቀብሏችኋል። ንጉሥ ወዶሻል። የዘላለም አምላክ ወዶሻል። ዛሬ ልባቸው የተሰበረ በባሎቻቸው ተንቀው ቁጥር ስፍር የለም። በሚስቶቻቸው ተንቀው በግል የኔ በሚሏቸው ሰዎች ተንቀው ቦታ ተነስተው ልባቸው የተሰበረ ብዙ እመኑኝ እግዚአብሔር ተቀብሏቸው። አሜን። እግዚአብሔር ይቀበላችሁ። ሁሉ ጊዜ እንደምናገረው እዚህ ቤት የእያንዳንዳችሁ ዋጋ
የኢየሱስን ደም ነው የሚያክል። ማንም እንዲያራክሳችሁ እንዳትፈቅዱ። በብሔራችሁ እንዲያራክሳችሁ እንዳትፈቅዱ። በኢኮኖሚያችሁ እንዲያራክሳችሁ እንዳትፈቅዱ። በሀገራችሁ እንዲያራክሷችሁ እንዳትፈቅዱ። በእምነታችሁ እንዲያራክሷችሁ እንዳትፈቅዱ። ለምን ካላችሁ የእናንተ ዋጋ የኢየሱስ ክርስቶስን ደም ነው የሚያክል። እስቲ እጆቻችሁን አንሱና እኔ በሉ እስቲ ዋጋዬ ከፍተኛ ነው። የእኔ ዋጋ የኢየሱስ ደም ነው። ወገኖቼ ተበልጣችሁ ኋላ የቀራችሁ የመሰላችሁ ሰዎች አላችሁ። እመኑኝ አንድ ነገር፣ በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ ነው። አሜን ነው። ከእግዚአብሔር የተቆረጠ ነገር፣ ከእግዚአብሔር የተለቀቀ ነገር የእናንተ ነገር አይቀርም፣ ከእናንተ ጋር ይገናኝ። አሁን ችግር ውስጥ የምትወድቁት ልባችሁ የሚሰበረው ነገሮችን ወደ ጎን ስታረጓቸው፣ ከሰዎች ጋር መወዳደር ስትጀምሩ፣ የእናንተን በረከት የያዘው እግዚአብሔር እንደሆነ ሲጠፋባችሁ፣ በረከቶቻችሁ በሰው እጅ እንዳለ ስታስቡ፣ ሰዎች ሲፈልጉ የሚከፍቱት ሲፈልጉ የሚዘጉት ከመሰላችሁ ትወድቃላችሁ። እመኑኝ የሰራዊት ጌታ እግዚአብሔር በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ ከብርሃናት አባት ነው። የእኔ ነገር በሉ እስቲ ከላይ ነው በሉ እስቲ። እግዚአብሔር የከፈተውን ማንም ሊዘጋው አይችልም። እግዚአብሔር የዘጋውንስ የእኔን ነገር ሊዘጋ የሚችል የለም በሉኝ እስቲ። እንትን አይደለም ቢሆን አበበ በሶ በላ እያላችሁ ነው እያላችሁ ያላችሁት ስለ ራሳችሁ። የእኔን ነገር በሉ ማንም ሊዘጋው አይችልም። ጮክ በሉ የእኔን ነገር ማንም ሊዘጋው አይችልም፣ ከላይ ስለሆነ በሉ እስቲ። ከላይ የሆነ ደግሞ ከሁሉ ምን ያደርጋል በልጥ። ወገኖቼ በረከቶቻችሁ ከላይ ሆኖ ከጎን መስሏችሁ ተስፋ የቆረጣችሁ ሰዎች ላይ የተቀየማችሁ ሰዎች፣ ነገሮቻችሁን ያበላሹባችሁ የመሰላችሁ ሰዎች ልባችሁ ቆስ። ይሄንን የሚፈውሰው ጌታ ምን ብሎ መክሮ ይፈውሳል። ክብር ለኢየሱስ።